ይኸውልህ እኮ ይኸውልህ እኔ ይችላል መስሎኝ እነሱ እኮ በኬሚካል ያበደ ፊት ነው ያላቸው በብጉር እኮ። ለማንኛውም 70% የሚቆርጥባቸው ዋናው ምክንያት ውበቱ የመጣው ከቲክቶክ ፊልተር ስለሆነ 70% ቆርጦ ለራሱ ቢያስቀር አይፈረድበትም። የሚካፑ ነው እያልክ ነው አንተ። ኤግዛክትሊ። ዋው ገራሚ ነው። ይህን እኮ ናፍቆሮ እኮ ጊፍት ካልሰጠው ሚላለ እኮ አታፍርም እኮ አንተ። በእውነት ሜክሴንስ እኮ ለምንድነው 70% የሚቆርጠው? ዩቲዩብ ላይክ 45% ነው የሚቆርጠው ምናምን፣ የቲክቶክ ግን 70% ምናምን የሚባለው ዋናው ምክንያት ውበቱን የተጎናጸፉት በቲክቶክ ፊልተር ነው። ይህንን ፊልተር አድርገው ደግሞ የሚያወሩት ሰዎች ወንዶች አይቻለሁ። ዋት ይሄ ራስ ምታት ይሰጣል። ቆይ ይሄም አለ። ይሄ ጂጂክያ ነው። ይሄ አይደለም ጂጂክያ አለ። ድምዝዝ ያለ አይ የጂጂክያ ሌላ ነው። አንዳንድ የሚቀመጥ ትልቅ መብራት አለ። አይናቸው ውስጥ አይተሽዋል? ትልቅ መብራት አይናቸው እሱም ማተር ያደርጋል። ቆንጀት ስልክሽን ስጭኝ። ያሳፍራል። ኧረ ተው ተው። እዚህ ቤት የተሰሩት ገድሎች እዚህ ቤት ገድሎች ተነግረው አያልቁም። ይቀጥላል። የኢሳም ገድሎች ነው። ኢሳም ነው ብሬክዳውን የሚያደርገው። እኔ አጀንዳ መጣል የማቸው ገድሎች በዝቶብሻል። የሆነ ትልቅ ፕሮግራም ላይ ክብር እንግዳ ሆነች ለኢንተርቪው የምትጠሪ ይመስለኛል። በእውነት ኢትዮጵያ የምትሄጂ ከሆነ አይቀርልሽም። ሰይፉ ራሱ ሚለክሽ አይመስለኝም። አይገርማችሁም? ይሄን እያደረጉ እኮ ነው ሜክ የሚያደርጉት ገንዘብ። ይሄ ደግሞ ልዩ ነው። ዋው ይሄ ልዩ ነው። አበሻም አትመስለኝም። ዛሬ በእናትሽ ቅድም እኮ ሲሳይን ስላገናኘሽኝ የማንም ጊፍተር ሌበር አልጨመረም ነው ያልሽኝ። አንዱ ጽፎ እኮ ነው። እውነት ነው፣ እውነት ነው። ይህ በደንብ የተስተዋለ ጉዳይ ነው። ሲጀመር ራሱ እንደዛ አንበሳው በየቦታ እንቨርስ ምናምን ነገር የሚወርድ እኮ አሁን የታለ? እስቲ ጋይስ አጋጥሟቸው ያውቃል? አንበሳ ራሱ ያ አንድ ደግሞ ሌላ ያረጋገጠልን ሀቅ ምን እንደሆነ ታውቂያለሽ? ልዕልቲ በምትሰራቸው የምታቀርቢያቸው ነገሮች ምን እንዳረጋገጠ ታውቂያለሽ? እውነት ብዙ ደጋፊ የላትም። አይገርምህም? አሁን እኔ አንዳንዴ ጭንቅላቴ ይደነዝዛል ከስድብ ብዛት። ስፔሻሊ ከእንቅልፌ ስነሳ ኮመንት አላነብም እና እኔ ደግሞ ፕላኔ ላይክ ፍሪደም ኦፍ ስፒች በቃ ኮመንት ዘግቼ አላውቅም። እና መጥተው የሚሳደቡት ስድብ አንደርስታንድ ሲያደርጉ እየተሯሯጡ በጅምላ እንደዚህ የሚሳደቡት ከየት አካባቢ እንደሆነ ይታወቃል። እነሱ ፈን ናቸው፣ በፈን መልኩ ያቸው የእነሱ ስድብ ምንም። ግን እውነት በኋላ ላይ ተረድተው እውነቷን የተናገረችው ችል ትክክል ናት ብለው የሚመጡትንም አከብራለሁ። እነሱ ኦልሬዲ ግለ ሂስ አድርገው እኔ ራሴ እኮ ዞዬን ምን አድርጓት ነው ምናምን ብዬ ተቆጥቼ ነበር በዞዬ ጉዳይ። በኋላ ላይ ለካ ጨዋታው ዲፕ ነው። it was not only about ዞዬ እኮ ዞዬ ግን ባይዘው አሪፍ ሰው ነው። አውርተናል ውስጥ ምሳሌ ነው ያልኩት። ያ ነው ሁሉም ድካም እንዳለበት እሱም ድካም አለበት። ግን እሱም ይቅርና እውነተኛው ነገር ግን ሴክስ እዚህ አፕ ላይ ይሸጣል። አውጥተው የሚለምኑ እኮ መጡና እነሱንም እየመታን ነበር። ትላንት እኮ ሊያ ቤት ብዙ ማረጋገጫዎች አሉ። ማን የተኛ አክሊሉን እየመታ ነው ነበር ትላንት። ያንቺ ጠላት አማራ እና አማራ ለምን ጠላት ይሆናል? ለምን ከአማራ ጠላቷ ቢሆን ከኔ ጋር ቁጭ ብላ የምታወራው? እንደዛ የሚመስል ነገር አላየንም። ለምን አማራ እንጠላለን? ያልተገባ ነገር የሚያደርግ ከውስጪ ሲታይ ሰላማዊ ጥሩ ሰው በውስጥ የሚሰጥ ሸፍጦችን ነው የምታጋልጡ። ባጭሩ እኔ እንደታዘብኩት ሸፍጦችን ማጋለጥ ሌሎች የተለየ ሁኔታ ችሎታ አላት። እዚህ ነው የቀናት
ጥሩ የማስተዋል ችሎታ አላት። ይህን መመስከር አለባችሁ ሁላችሁ። እኔ በጣም የሚገርመኝ ማንም ሰው ካልታየ ነው የሰውን ልጅ ከላይ ሳይሆን ከውስጥ ነው የምታየው ምን እንደሚያስብ። ባይሰዌ ጋይስ ሪቮ ሰላም የአዋሳ ፋን ነው። ምን ሆነች? ታመመች እኮ ዘመዴ። ምን ነው እናቴ? ይተኛል ዛሬ እንትን ይሄ የለም ምንድን ነው የሚባለው እሱ ስሙ? ይሄ መተንፈሻው ለአስማ ይሄ ኦክሲጂን ኢንሄለሩን ይዛ እያረገች ልለምን ነው ሰው እንዴት በህመሙ ገንዘብ ሚል ኢንሄለር አይደለም የጎማ መንፈያ ይዛ ብትመጣ ማንም አይሰጥም። የሆነ ቀን እኮ ተናዳጅ አልዬ ምን አለች? እኔ እኮ ደቡብ ነኝ ፋኖ አይደለሁም ወደ ከዚህ ፋኖች እያለች ነበር፣ እየተሳደበች ነበር። እሷ አማራ አይደለችም? ደቡብ ነኝ አለች እኮ። በእናቷ ነው በምናምን ነው መሰለኝ እኮ አማራ ናት። በአባቷ ጎንደሬ ናት፣ በእናቷ እንትን ናት፣ ሲዳማ ናት። የፊውዳል ልጅ ናት። እንዴት ነሽ? ገባች ሆስፒታል ፊውዳል ልጅ ናት። የተስፋፊ ልጅ። ኦክሲጂን ደቅ ነው እንትኗ ላይ እየለፋች ምናምን። ወይ እንዴት ነህ? ረጅም ነው አለው ለሰላም እና ጎፈን አከም ይሆ ነጋ ብራዘር አከም ጅርተ ነጉማሚ ጅራ አልሐምዱሊላህ ነጋ ከማ በገጅራት አልሐምዱሊላህ ወንጀል መዋጮ አለብና እህታችን እንግዲህ ያው ከች ብላለች። ሸፍጥን በማጋለጥ ነው የምትታወቀው። አይሆን ሰዓት ላይ ሆነ ግን የሰላም ፋን ነው እንዴት አይመስልሽም? ማለት ቀደም ብላ ተሳስታ ስኳድ ውስጥ ገባቻ ጎጥ ውስጥ ጎንደሬ። አሁን ጎንደሬ ብቻ ነው የሚሰጣት። አሁን ደግሞ ጎንደሬው በልጽጓል። አረጉድ ሳልነግራችሁ የሆነ መርዝ የሆነ ሰው አለ እዚህ ፌክ ይሄ ሪከርድ ሩሞች የሉ ከዛን የቤታዮ አጎቶችን ደለለኝ ምናምን ስማቸው ቤታዬ አልተሳሳትኩም እንዳለ እሷን ይመስላሉ አጎቶቿ ማለት ነው። እና ሁሉም ደግሞ ራሰ በራ ናቸው። እና እነሱን አካውንታቸውን ፌስቡክ አካውንታቸውን ልኮልኝ እንዳለ ብልጽግና ቤታዮ ማንን ነው ነፃ የምታወጪው? እንዳለ አጎቶቿን እግዚአብሔርን አንበሳን ነው ነፃ የምታወጣው አንቺ ሂሳብ አበለጻጸጋቸው የሚጨንቅ ቤታ እናታ የምታወጣን ነግሬሽ የኤሌክትሪክ ነው ደለለኝ ያሰፋ ወርቅ ነው። አንቺ ደለለኝ አትኛ ያቷ ስም ነው። በእውነት እኔ ፎቶ ማምጣት አያስፈልግም፣ ግን አካውንቶቹ ልክልሃለሁ እንዳለ አጎቶቿ የአብይ ደጋፊ አብቹ የሚሉ እርግጠኛ ነኝ አጎቶቿን አትቃወምም። እሷም ብለን እኮ መሄድ እንችላለን። ያ ያስኬዳል። ሪል ኦርጋኒክ የስ እያለ ስማቸውን ጻፍ። እናንተ ስለሰራችሁ የሚባል ነገር አለ። ሲሾም ያልበላ ሲሻር ይቆጫል። እና ህዝቡ ከተከተላት ምን አገባሽ ጋጭው ይሄን ህዝብ ነው የሚባለው። ቤተሰብም ቢሆን ገባ። እሷ እዚህ ጋር የምትሰራው ስራ አስሎንጋ እስኪሷን ከሞላ ለህዝቧ ጠብ ያለም ስራ እንደማትሰራ ይታወቃል። ሰው ከተከተላት በግድ ስጡኝ አላለችም። ወዶን ካቻ ራሱ ከዚህ በፊት ፖስቷል። ታውቃለህ፣ አባቷም ብልጽግና ናቸው። የአባቷ ብልጽግና ናቸው። ወይ በቀደም ፓስተር የሚገርም እንትን ነግሮኝ በሬው በጅብ ይበላና አስጥለውት ይበላሉ በሬውን እና ያው ለመጠየቅ የሃይማኖት አባት ጋር ይሄዳሉ እና አባዊ እንግዲህ ጅብ ገንጥሎ የጣለውን በሬ አንስተን በላን ርቦን ነበር ይሏል። አይራበ እንጂ ልጄ የራበለታ እንኳን በሬውን ጅሙን ብትበላ አይቆጣም ጌታ አሉት እና ቤታዮ አትፍረጅባት። እግዚአብሔርን አሁን ይኸውልህ የአባቷ ወንድሞች ሪል ኦርጋኒክ ስማቸውን ጻፈው።
ገብቷል። ዘር ማንዘሯ ብልጽግና ነው። እሷ ብቻ ናት መስላ የመጣችው አቴንሽን ለመሳብ ደቂ ለማብዛት ነው እንጂ እውነተኛ እንትን ሆነ አይደለም። እንደሚ ኦርጋኒክ ተቃዋሚ አይደለችም። የሁሉ አጎት መጀመሪያ እኮ የራስን ቤት እኮ ነፃ ማውጣት ነው የሚቀድመው። የራስን ቤት ነፃ ማውጣት ነው የሚቀድመው። ጃልዬ ጨረስ ነው ማለት ነው። አይራብ እንጂ የራበለታ ጅቡንም ብትበላ አይቆጣም ጌታ አሉ እኮ አባ። አማራ ነክ ያሉ ነው። አይራብ አይራብ እንዳያራብ አይደለም። ዋትስ ዘ ኢሹ እንዴ? ከዚህ በላይ ኢሹ አለ እንዴ? ዘር ማንዘር ብልጽግና ሆኖ ብቻህን መታገል እና በቃ የማይመስል ነገር ላይ ነው ያለችው። በቃ ቀንሶባት አብዳለች። ጃል ከዚህ በፊት አይተይ አንቺም ሀፋፍ ስለሆንሽ እኔ ብያላቅም እናቴ ኦሮሞ ነች ብያላቅም የለም ማምጣ ቪዲዮ ምናምን አለች ብላለች። አዎ አይ ቪዲዮን አንጣለችኝ እንጂ ሽምጥጥ ብላ ሽምጥጥ አድርጋ አይወልክ እኔ ላስታውስሽ፣ እኔ በእውነት ያኛውን ስልኬን ብሎ ነው እንጂ እየነዳሽ ነው ያልሽው። እንደውም ትዝ ይለኛል። እንደውም ሰርፕራይዝ እኔ ስትነጂ አይቼሽ አላውቅም ነበር። ለኦንሊ ዴይ ያየሁሽ ቤታ ስትነጂ የዛን ቀን እየነዳሽ እኔም ኧረ ማህደር ስበረብር አገኘሁት እንጂ እንኳን ዋቃለ ስበረብር አገኘሁት። ምናልባት እንደውም 2001 2002 ላይ ያ 3 አመት 4 አመት ስበረብር አገኘሁት። እንዲህ አልኩኝ በቃ የሆነ ፔንት እኮ የሚያሰራ ነው ይሄ ወንደኛ ይዞርባታል። ከባድ ቤታቻዩ ከባድ ነው ባይዘዌ ከድሮ ነገር መሸሽ ፈልጋ ቤት በኩል ትሽሽ